አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ዛሬም በሌላ ቪዲዮ መጥቻለሁ። ቪዲዮን ስትጀምሩ በላይክ ጀምሩት ውዶቼ። እና ያው ዛሬ ይዤ የመጣሁት ልክ ባለፈው እንደሰራሁት አዲስ ለምትመጡ ልጆች እኔ በጣም የቸገረኝ ነገር ነውና ለእናንተ በደንብ ይጠቅማችኋል ብዬ ስላሰብኩ ነው ይሄን ይዤላችሁ የመጣሁት ውዶቼ። አበረታቱኝ፣ ጀማሪ ነኝ። ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ ውዶቼ። እና ወደ ቪዲዮ ሊድ ዛሬ ይዤላችሁ የመጣሁት ማለት ነው አንዳንድ ነገሮችን ያኔ ስማቸውን ማታውቁ ምናምን በአረብኛ እየነገርኳችሁ ነው ማለት ነው። ዛሬ ይዤ የመጣሁት የልብስ መስቀያ ማለት ነው። ልብስ ሸሚዝ ምናምን ጀለቢያ ምናምን የምንሰቅልበት እንደዚህ የምንይዝበት ማለት ነው። አላጋ ይባላል በአረብኛ። እሺ ውዶቼ። እና ብርድ ልብስ ደግሞ በጣንኛ ይሉታል በአረብኛ። ትራስ ደግሞ ሙከዳ ይባላል። አልጋ ደግሞ ሰሪር ይሉታል ማለት ነው። የብርድ ጊዜ የሚያሞቁበት አለ አይደለ? ይሄ ማሞቂያው እሱ ደፋያ ይባላል በአረብኛ። ሶፍት ደግሞ መንዲል ይባላል። የልብስ መተኮሻ ማለት ነው። እንዲህ የምንተኩስበት ካዋያ ነው የሚባለው። መስኮት ደግሞ ሽባክ፣ በር ደግሞ ባብ ይባላል። ማቀዝቀዣው ማለት ነው። ይሄ ሙቀት ሲሆን ደግሞ ምን ከፍተዋል አይደለ? ይሄ ከላይ ሙከይፍ ይባላል። ሌላ ደግሞ ሻንጣ ሰፈር ማለት ይሄ ትልቁ ሻንጣ ማለት ነው። እኛ ስንሳፈር ወደ ኢትዮጵያ ስንሄድ ምን ይዘዋል አይደል? እሱ ሻንጣ ሰፈር ነው የሚሉት ማለት ነው ውዶቼ። ማብራት ደግሞ ላምባ ይባላል። አንዳንድ ቦታ ደው ይላሉ። አሁን እዚህ ቤት ደው ነው የሚሉት። ላምባ ምን እንደሆነ አያውቁትም። አንዳንዶቹ ኑር ይላሉ። እና ይለያያል እንደየቦታው። ግን ላምባ፣ ኑር፣ ቫው በቃ እነዚህ ናቸው የማብራት ስሞች ማለት ነው። ግቢ ደግሞ ይሄ ግቢው ማለት ነው። ውጩ ሆሽ ይባላል። ፍሪጅ ደግሞ ተላጃ፣ አበባ ደግሞ ወርዳ ይባላል በአረብኛ። መስገጃ የሰላት መስገጃ ማለት ነው። ስጃደት ሰላህ ይሉታል። የምንለብሰው ደግሞ የምንሰግድበት ሸርሸፍ ይባላል። ጫማ ደግሞ ጀዝማ። እስክሪፕቶ ደግሞ ገለም ይሉታል እስክሪፕቶን። ስልካችን ደግሞ ይሄኛው ስልክ አሁን የምንቀርጽበት ጀዋል የሚለዋሉ። አንዳንዶቹ ቴሌፎን የሚለዋሉ ውዶቼ። ቴሌቪዥን ደግሞ ቴሌቪዚዮን የሚለዋሉ ማለት ነው ውዶቼ። እና ይሄን ቪዲዮ ምሰራው አዲስ ለምትመጡ ወላሂ አዲስ የምትመጡ ልጆች ውዶቼ ቲክቶክም ላይ ምናምን እየቆራረጣችሁ የኔን ቪዲዮ ወስዱት እስኪ አፈምሱኝ። ኧረ ተው፣ እኔ ድራማና ፕራንክ ምናምን መስራት አለብኝ እንዴ? በጣም ጠቃሚ ነገር ነው ውዶቼ። ይህን ቪዲዮ የምትከታተሉ የኔ ወዳጆች ይህን ቪዲዮ እየቆራረጣችሁ ቲክቶክ ላይ ያለቀቁልኝ ማለት ነው። በጣም የሚጠቀሙበት ሰው ይኖራልና እየቆራረጣችሁ ፖስቱልኝ ውዶቼ። በጣም ይጠቅማቸዋል አዲስ ለምትመጡ። እኔ በጣም የቸገረኝ ነገር ይጠቅማቸዋል አዲስ ለሚመጡ ልጆች ብዬ ነው ይሄን ነገር እየሰራው ያለሁትና ውዶቼ አበረታቱን። ላይክ ሰብስክራይብ አድርጉኝና ወደ ቀጣይ ቦታ ስንሄድ ልብስ ማጠቢያ ማሽኑ ደግሞ ማለት ነው በሳላ ይባላል። የልብስ ማጠቢያ ማሽኑ ማለት ነው። የእጅ መታጠቢያ ደግሞ ምን ይባላል? መክሰላ ይባላል። ሽንት ቤት ደግሞ ሀማም። ክፍል ደግሞ እንደዚህ ክፍል ምናምን ጎርፋ ይሉታል። እንደገና ሳሎን በእኛ ሳሎን ነው የሚባለው በአማርኛ። በአረብኛ ደግሞ ሳላ ይሉታል ማለት ነው። እንደገና ሶፋ ደግሞ የሶፋ አለ አይደለ? ሶፋ ደግሞ ከነብ ይባላል ውዶቼ። መጋረጃ ደግሞ ስታራ ይባላል። ላፕቶፕ ደግሞ ላፕቶፕ ነው። ኮምፒውተር ነው በእኛ ኮምፒውተር፣ በእነሱ ላፕቶፕ ይባላል ውዶቼ። እኔ እንደዛ ነው የማውቀው። ቁም ሳጥን ደግሞ ዶላብ ይሉታል። እነዚህ ያው የሚሉት ኸዛና ነው የሚሉት ማለት ነው። ከሁለት አንዱ ነው እንግዲህ የሚሆነው። ሁለቱም አንድ አይነት ነው፣ ግን እንደየቦታው ይለያያል። እና ውዶቼ ይሄ የካህረባው እንትኑ ሰክተን እንደዚህ በኤሌክትሪክ ምንጠርግበት አለ አይደለ? እሱ መክነሳ ካህረባ ይባላል። እንደገና ደግሞ የእንጨቱ መጥረጊያ ነው። ከላስ መክነሳ ነው። ገባችኋ? የካህረባው ሲሆን ደግሞ መክነሳ ካህረባ የኤሌክትሪክ መጥረጊያ ማለት ነው። የእንጨቱ ሲሆን ደግሞ መጥረጊያ ነው። ከላስ ታውቁታላችሁ። መሳሃ እንትኑ ደግሞ ይሄ ፎጣ አድርገን ቤቱን ምንወለውልበት እንደዚህ እያደረግን ምንወለውልበት አለ አይደለ? እሱ ደግሞ መሳሃ ይባላል ውዶቼ። እና ይሄን ይመስላል። በጣም ተጠቀሙበት አላችሁ ብዬ ተስፋ አረጋለሁኝ።
ይሄ ለአልጋ ደግሞ የምናደርገው ፍራሹ አለ አይደለ? ከላይ እሱ ደግሞ ፈርሻ ይባላል ውዶቼ። እና ውዶቼ ይሄ ደግሞ ምንድነው የሚሉት? ተውሲላ ይሉታል በአረብኛ ማለት ነው ውዶቼ። ኤርፎን ደግሞ በእነሱ ሰማአ፣ ቻርጅ ደግሞ ሻህን። ሌላ ምን ቀረኝ? እና ውዶቼ ምንጣፍ ደግሞ ዞልያ ይሉታል። መስላል ደግሞ ስለም ይባላል ውዶቼ። ይሄ ደግሞ ሰላት ከሰገድን በኋላ እንትን የምንልበት ማለት ተስቢህ ይባላል። ጠረጴዛ አለ አይደለ? ጠረጴዛ እሱ ደግሞ ጣውላ የሚሉ አሉ። ያው በብዛት የሚታወቀው ጣውላ ነው የሚሉት። ጣውላ ሙረባ፣ ጣውላ ዳሪያ፣ ክቡ ጣውላ እና ክቡ ጣውላ፣ ጣውላ ዳሪያ ዳይራ። አራት ማዕዘኑ ጣውላ ደግሞ ሙረባ፣ ጣውላ ሙረባ ይሉታል ማለት ነው ውዶቼ። እና ውዶቼ ያለውን ነገር እንዳለ ጨርሼ ነግሬያቸዋለሁ። መኪና ደግሞ በእነሱ ሲያራ ይባላል። ይሄ ልብስ የቆሸ ልብስ ምናምን የሚያጠራቅሙበት አለ አይደለ? እሱ ሰጥል ይባላል። ሰጥል፣ አዎ ሰጥል። ሰላም የሚሉ አሉ። በጣም ይጠቅማቸዋል ብዬ አስባለሁ ውዶቼ። ሌላ ምን ቀረ እንግዲህ? ሁሉም ነገር አካትቼላቸዋለሁ ውዶቼ። የቀረ ነገር የለም። አዎ የቀረው ነገር ማለት ነው ኩሽና መጥባ ይባላል። ያው እኛ ኪችን ማድ ቤት የምንለው እነሱ መጥባ ይሉታል። እና ምግብ የሚያመስሉበት አለ አይደለ? ይሄ ምግብ የሚያመስሉበት በእነሱ በአረብኛ ፎርን ይባላል። ያው እኔ ትኩረቴ በአረብኛ ስለሆነ ለማታውቁ ልጆች ፎርን ነው። ይሄ ምግብ ተላጅ ፍሪጅ ተቀምጦ ምናምን በማግስቱ ማሙቅ የምታሞቁበት ምናምን እሱ ምክሮዌቭ ይባላል ውዶች። እሺ ይሄ ደግሞ አሁን ጥግ ጥግ ላይ የሚያስቀምጡት ትልልቁ አለ ማለት ነው። ይሄ ሸጀር ነው የሚባለው። ሸጀር መሰይ ሸጀር ካለችሽ በዚህ ይሄ እንደዚህ አይነቱ ጥግ ጥግ ላይ የሚቀመጣለ ሸጀር ይባላል። መሰይ ካለችሽ ሸጀራውን ወልዊ ነውና ወልዊ። በቃ ምን ቀረ ሌላ ውዶች? ሁሉም ነገር ተናግሬያለሁ። እና ውዶቼ ሌላ የረሳሁት ነገር ይሄ ግቢ የምናጥብበት ቱቦ አለ አይደለ? እሱ ላይ ይባላል። መስታወት ደግሞ መራያ እና ደግሞ ይሄ ጋዝ የሚሞላበት አለ አይደለ? እሱ ደግሞ አሞባ ይባላል ውዶቼ። የዛሬ ቪዲዮ ይሄን ይመስላል ውዶቼ። በጣም እንደምትጠቀሙበት ተስፋ አደርጋለሁ የኔ ውዶች፣ የኔ ሁሉ ነገሮች። በቃ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ውዶቼ። የዛሬ ቪዲዮ ይሄን ይመስላል። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ የኔ ውዶች።